ሄሎ በስንቱ አቤት በስዬ ሊሊ ነኝ አስታወስከኝ ሊሊ አላስታወስኩሽም ሊሊ የዩኒቨርሲቲ ጓደኛ ኦ ሊሊ ቀንጦ አንቺ የተገኘሽ በምን አስታወስሽ ተኝ አዎ እንዴ የመጨረሻው ልጅ ገና ራስ ነው እኔ አንቺ ጓደኛ ሳት እኮ ነኝ አጣድፈዋለሁ ወይ አቃለው በስዬ እንደውም አድራሻ ላክልኝና ነገ መጥቼ ባይክ ደስ ይለኛል በዛውም ባለቤትህን ታስተዋውቀኛለህ ደስ ይለኛል አስተዋውቅሻለሁ እንደውም ነገ ከስራ ሰውጣ እንገናኝና ቤት ይዤሽ እመጣለሁ ግቢ ቄንጦ ግቢ እንዴት ነሽ ሰላም ነሽ ወይ ደህና ነሽ ወይ እንዴት ነሽ ደህና ነሽ አንተ በጣም ነው የምታምረው ግርብም ግን በፊት ግን እንዲህ አልነበረችም ሳገኛት እንዲህ አልነበረችም ያው አያያዝ እናቅበታለና ቄንጦ ፍፍ ብለን ይኸው ፈልቀቀና ወጣናት ምንድን የምትቀባጥረው እንትን እኮ ነው ይሄ ሴንሶፊ ቄንጦ ግን የምትጃጃሉት እኔ የምለው ግን እንደ አንድ ሞደርን ፋሚሊ ለልጆቻችሁ ያደረጋችሁላቸው ከስተሜድ ምንድነው ከስተሜድ ምንድነው ማለት ከስተሜድ ማለት ምንድነው እንዴ በስዬ ምን ሆናል ዛሬ እንዴ ከስተሜድ ሴንሶፊው ረስተው አልሆነ ምን መሰለሽኛ ከስተሜድ እሺ አንጣልኝማ በስዬ አዎ ለሄኖክ የጻፍነው ልቦለድ ሁሉ ያስደስተናል እሱ አረ ያ ለሄኔ ጻፍንለት ቢሊና ቢልልኝ የሚለው ልቦለድ አወቀው አይደል ቢሊና ቢልልኝ እቺ ጓደኛ ምን ለማድረግ እየሞከረች ነው ግን ሊሊ አዎ ሊሊ አንቺ ምን እያደረገች መሰለሽ በስዬ አይነህን ግለጥ እንጂ ሆን ብላ ትዳራችንን ክሪቲሳይዝ ለማድረግ እየሞከረች ነው ሲጀመር እኛም የሚሸማቀቅ ትዳር የለንም ሲቀጥል እሷ ማን ስለሆነች ነው እኛ ትዳር ውስጥ ገብታ መዘባርቀው አይ ገርመህ በስዬ እሱን እኮ ነው የምልህ የማይገባን መስሏት ቀና ብሎ ሰው ማይ ትዳራችንን ለማሸማቀቅ እየሞከረች ነበር ማለት ነው አዎ በስዬ እሺ አንድ ነገርማ ማድረግ አለብን በስዬ ኮሽ yes በቃ መጣልኝ እኮ ና ቁጭ በልና ንገረኛ ጫን ብዬ ወደ መጣችበት አባራ አይደለም በስዬ እንዴ እሱ ደረጃ የሚያዳርስ አይደለማ እንዴ እሺ ፈጠን አድርጊ እሺ በስዬ ለምን አሰብኩ መሰለ ዛሬ እንደምንም እዚህ ቤት እንድታደር ማድረግ አለብን ጭራሽ አዎ በስዬ ሞደርን ፋሚሊ ማለት ምን ማለት እንደሆነ ማወቅ አለባት እንዴት በኋላ እና ይሄን የሚመጡ የለ ምን ያህል ምንዋደድ ምናስቀና ቤተሰቦች እንደሆነን ቁጭ ብላ መመልከት አለባት በስዬ አይደለም የቤተሰብሽን ክብር ለማስጠበቅ የምትሄጂው ርቀት በጣም ነው የሚያስቀናኝ እሳት እኮ ነሽ ሩቲ እሳት ቴንክ ዩ የሚገርም ሀሳብ ተስማማ አይደል ማየት አለባት በስዬ እናሳያት አሁን እናሳያት ፋይፍ በስዬ እንሰክላለን ጎሽ አገጭን እሱን ተወው አልኩ አይደል እንዴ በስዬ ያንቺ ሀሳብ ይበልጣል አዎ እሱን ያስፈልግሽ እናንተ ምን ሆናችሁ ነው ምን ሆነ ተረጋጋ ቆየንብሽ አይደለ እንዴ ምን መቆየት ብቻ አደራችሁ እንጂ እንደራ ምንሽን ይነኳል አንቺ ለስንቱ አታይም እንዴት እንደምትመጻደቅ ምን ነው ችግር አለ አረ ምንም ችግር የለም ምን መሰለሽ በስዬን እኮ ለምን ዛሬ እዚህ አድራ ጥሩ ጊዜ ከኛ ጋር አታሳልፍም ንገራት ስለው አይ አንቺ ንገሪያት አንተ ንገራት አንቺ ንገሪያት እየተባባልን ስንከራከር ጊዜ ነው የቆየነው ኦ ሃው ስዊት ይሄ ለመናገር ነው እንዴ ተወዛገባችሁት አዎ ለዚህ ነው ተወዛገብነው እናቴ ሄጃለሽ ወይስ ታድራለሽ
በስዬ ተረጋጋች። ተናገራት ታዲያ እኮ ተናገራለች። ይኸውልሽ በስዬ እንደዚህ ነው ብዙ ጊዜ ሲጨነቅ ንግግሩ ሁላ ቁጣ ነው። አረን ያልጨነ ለማን ነው የምጨነቀው? ተረጋጋች እንደተነጋገር ነው ነገር እንዳታበላሽ። እና ምን አሰብሽ? ቄንጦ ዛሬ ለምን እዚህ አድረሽ ከኛ ጋር ጥሩ ጊዜ አይኖርሽም? ልጆቹም ስለሚመጡ የቤተሰብ ራት ይኖረናል። አዎ ቢግ ሃፒ ሞደርን ፋሚሊ ዲነር አይደል እንዴ? የኔ ውድ ሚስት ልክ ብለሃል የኔ ውድ ባል። በጣም ደስ ይለኛል። ግን ከዛ በፊት ሱቅ ሄጄ ሂሳብ ሰርቼ መመለስ ይኖርብኛል። አይሚን ቅር ካላላችሁ። ኧረ ምን ቅር ይለናል? ልጅ ሰሪና ነኝ። ቅር አይለንም። እንደውም ደርሰሽ ብትመጪ ነው ለኛም ጥሩ ልጆቹም ስለሚመጡ። አዎ በነገራችሁ ላይ ሄኖክ መጥቶ ያንን የጻፋችሁለትን መጽሐፍ እስካይ ድረስ እንዴት እንደጓጓ አልገባችሁም። የምን መጽሐፍ? ቢልና ቢልልኝ ነው ለሄኖክ የጻፋችሁለት መጽሐፍ። ምን ችግር አለው ታዲያ? ምን መሰለሽ ግን ሄኒ መጽሐፉን ሲነኩበትም ሲያነቡበትም አይወድም። ኧረ እኔም ማንበብ አልወድም። ታስታውቂያለሽ። ጎሽ በቃ ይቅርብሻ። እንደውም ግልግል ነው ካልወደድሽ። ግን ስለ ታሪኩ ማወቅ ስለጓጓው ሄኒ ሲመጣ ያነብልኛል ወይ ደግሞ የታሪኩን ዋና ታሪክ ይነግረኛል። ይሻላል። አዎ እንደዛ ቢሆን ደስ ይለኛል። በቃ ደርሼ ልምጣ አይደለ? ሂጂ። እሺ ዩ ጋይስ ተመልሼ መጥቼ ከእናንተ ጋር ቆንጆ ጊዜ ማሳለፍ እንዴት እንደፈለኩኝ ብታውቁ። ሰላም ሁኑልኝ። ቻው ሂሩቴ፣ ሰላም ሁኚ። እሺ መጣለሁኝ። ቻው። እሺ ቻው። አቤት ቅሌት! የምን ቅሌት? ምንድን ነው? በዚህ ያለችውን አትሰማም እንዴ? ሄኖክ ሲመጣ ወይ መጽሐፉን ያነብልኛል ወይ ታሪኩን ይነግረኛል እኮ ነው ያለችው። ታዲያ በማንም መንቃራ ሐሳብና ፍላጎት አንቺ እንዲመጨነቅ አለብሽ ነው? እኔ እሱ ሐሳብና ፍላጎት መሰለ ያስጨንቀኝ። ታዲያ ምንድን ነው? የቤተሰባችን ክብር እሱ ያስጨንቀ? እሱ ያሳስበ? በስዬ ያሳስባል እንጂ ሂሩቴ። ምን ተሻለ? አንቺም ዝም ብለሽ ተቀባጥሪያለሽ። በቃ እሱ አለፈ እኮ በስዬ። አሁን መፍትሄ ምንድነው ማድረግ የምንችለው? ምን ማድረግ እንችላለን? ምን እናደርጋለን? ትንሽ ማሰብ ነው በስዬ። አሁን ይሄ ላንተ ያቀታል? ላንተ ይነገርሃል? ምኑን? የሆነች ነገር ጫር አድርግ። ምኑን ነው የምጭረው? ታሪኩ ነው። የምኑን ታሪክ? ቢሊና ኧረ ዞር በይ። ኧረ ዞር በይ ሂሩቴ። አንቺ ነሽ እኮ ያልሽው። እኔ እኮ አንቺ አይደለሽ እንዳመጣሽው። አንቺ እንደምታረጊ ታረጊዋለሽ። ቀላል እኮ ነው። ምኑ ነው ቀላል? እኔ የማላውቀውን ነገር እኮ ነው። አንቺ ነሽ አይደል እንደበራልሽ? አዎ ቢሊና ቢልልኝ እኔ ርሱ ማናቸው? እኔ ማናቸው ብዬ ነው የምጽፋቸው። ወይ በስዬ አሁን ይሄ ላንተ ያቀታል? ላንተ ይነገራል እንዴ? ደግሞ ቅድም በሁሉም ነገር ከጎንሽ ነኝ ዛሬ አላልከኝም? ይሄሻለሁ ግን እንደዚህ አይደለም። ምንም የሚያሳስብ ነገር የለም። የሆነ ነገር እኮ ጫር ነው። ወይ በስዬ ይሄ እኮ በጣም ቀላል ነገር ነው። እንኳን ይሄ ላንተ ስንቱ ስብስብ ነገር የምትፈታ ሰው አይደለ? አቅምህን እኮ አውቀዋለሁ በስዬ። ትንሽ ማሰብ ነው። አቅም እኮ አለ በስዬ። ትችላለህ እኮ አይደል? በቃ በኔ ጣዩ። ኧረ ታባቱ። አዎ በቃ እኔ የራቱን ጉዳይ እንደሚሆን አድርገዋለሁ። አንተ የቢሊና የቢልልኝን ታሪክ እንደምንም ብለህ እንደምንም ሸጣሽጠዋለሁ ሂሩቴ። አንቺ ኩሽናሽ ላይ ተጠበቢበት። አርቱን ደግሞ እኛ እንጠበብበታለን። የራቱን ጉዳይ ደግሞ እኔ እጠበብበታል። አይ በስዬ አንዳንዴ እኮ ታኮራኛለህ። አንዳንዴ ሁሉ ጊዜ በሚለው ያዙ። አንተ ደግሞ በዚህ ሰዓት ካፋፌ ትለቅማለህ እንዴ? ያው በስዬ ይልቅ የቢሊና የቢልልኝ ታሪክ ለኔ ጣዩ አልኩ አይደል? በኔ ጣዩ አልኩ እኮ። አይ የልጅ ታሪክ አድርገው ቀለል አድርገህ አደራህን። እሺ በስዬ ይቀላል። በስዬ እንዳይከብድ እንዳታጠጥረው፣ ያዋቂ እንዳታረገው። የለም በኔ ጣዩ። እሺ በቃ ጣልኩት። በቃ ኖ አትነኪኝም፣ ችግር የለም። እሺ በስዬ ማናቸው አልሻቸው? ቢሊና ቢልልኝ። አዎ እውነቱን ለመናገር ሂሩቴ የመፍትሄ ሰው እንደሆንኩ እርግጠኛ ሆና ስለተማመነችብኝ እንጂ እሺ ያልኳት ምን ማድረግ እንዳለብኝ ምንም የማውቀው ነገር የለም። አሁን ልጆቹ ከመምጣታቸው በፊት የሆነ ነገር ማድረግ ካልቻልኩ በቃ ሂሩቴ ተሸማቃ መሞቷ ነው። ያቺ ከይሲ መቀዷ ሊሳካ ነው ማለት ነው። ይሄ እንዲሆን ደግሞ በፍጹም አልፈቅድም። እሱ ይርዳኝ ብቻ።
በስዬ ትንሽ አይደለም ነው ሐሳብ ጠፍቶኝ እኮ አይደለም መጻፍ አቅቶኝ አይደለም ግን ለሄኔ የሚሆን በቀላሉ ሊያጠናው ሊሸመድደው የሚችል ታሪክ እኮ ነው የፈለኩት በስዬ ትንሽ አስባው ነው ያቅተው ነው አንተ ያስባለው ይሩቴ እኔ ማግዛለሁ ትንሽ ኖ እኔ ገዛ ፈልጌ እኮ አይደለም የሚጣፍጥ አንተ ከብት እንኳን ሲቀላቀል እንቧ ይላል ማንን ነው እኔ ነው አይደለም አሁን የገባውን ከብት ነው አሃ ከብት ነህ እያልሽኝ ነው ምን ሆነ ኧረ ተረጋጋን ያባባሉን ያልኩ አባባሉንስ ቢሆን እኔን እስከወከለ ድረስ ያው ነው እንደ ከብት እንቧበል ከብት ነህ እያልሽኝ ነው ወይስ ሌላ መናገር የምትፈልጊው ነገር አለ መልሽልኝ እንጂ ምን ይዘጋሻል የልብሽን ከተናገርሽ በኋላ ምንድነው ዝምታ ከከብት አትሻልም ነው አይደለቅኔው ከብት ይሄ ምንድነው ከብት ታሪኩን ለምን የእረኞች አላረገውም አሁን እኮ ሙሌን ከብት ስትዩ እኮ ነው ሐሳቡ ብልጭ ያለልኝ በስንቱ እስቲ ደስ ያለን ዝም ብለህ ጻፍ የተባባሰ አንደኛችሁ ለምን አንገቴ ላይ ገመድ አስራችሁ ሳራ ታስብቂኝ አይሻልም ደምነካ ምን ሆነ ነው ሆዴ ባሰ በሰላም ለምን አይበሰኝ እኔ ለራሴ ስንት ሳራ ያለብኝ ሰው ነኝ ከብት ስትሉኝ ምን እንዲሰማኝ ጠብቃችሁ ነበር ይሩቴ እኔን እምቧ ዘቢደር ለማለሽ ወይ ጊደር አሁንስ በዛ በጣም ነው ማዘነው እኔ እነን ከናንተ አልጠብቅም ነበር ሙሌ ምን ነካ እንዴ ቀልድ እኮ ነው እየቀለድን እኮ ነው አትበሳጭ እንጂ ተቀመጥ ቀልድ ነው እኮ ሙሌ ተቀመጥ ቀልድ እኮ ነው ግንፍል ይላል እኔ ሐሳቤን ታቀለሉኛላችሁ ብዬ ወደ እናንተ ብጠጋ ተሳለቁብኛላችሁ ጡር አይደል እንዴ ግፍ አይደል እንዴ ምን ሆነሽ ነው ዘቢደር በግልጽ ሂድልን አትሉ ይቅርታ ሙሌ ነኝ ስላልቻልኩ ነው ሙት ምንድነው እንደዚህ እትዬ ሙሽሪትን ይመስል በነገር ማሽሟጠጥ ለማንኛውም እኔ አመጣጤ ዝኔ ጋር ሄደን አንድ ሁለት እንበል የሚል ሐሳብ ለማቅረብ ነበር አንተ ግን ለምትሞነጫጭረው ነገር ግብአት አደረከኝ ያውም በከብት ግዴለም የሰው ያለ የምትሉበት ጊዜ እኔ ነኝ እንጂ ሰው አለኝ ብዬ መጥቼ እዚህ ስምሽን ቄስ ይጥራው ተፈጸመ ሂሩቴ ወይ በስዬ ጨረስኩት ታው እንጂ ጨረስኩት የምርህን ነው የምሬን ነው ሂሩቴ አንበሳ የኔ ባል አንበሳ እሺ እስቲ እንስማው በጣም ነው የምትወጂው ላንብብልሽ አንብብልኝ በስዬ በጣም ጥሩ በመጀመሪያ ሂሩቴ ለዚህ ክብር ስላጨሽኝ በጣም ነው ማመሰግንሽ ወደ ታሪኩ አይ እንትና ልንደርደር ብዬ እኮ ነው ተው ይቅርባት እንደርደር እውነትሽ ነው ለነገሩ ምን እንደረደረኝ ዝም ብዬ አልገባውም እንዴ ግባው በቃ ስሚ ከለታት ባንዱ ቀን ባንድ ገጠራማ ስፍራ የሚኖሩ ቢሊና ቢልልኝ የሚባሉ እረኞች ነበሩ እየሰማሽ ነው ተይዋሱን ቢልልኝ እጅግ አመፀኛና ከልጆች ጋር በብዛት የማይስማማ ግትር እንዲሁም በአካባቢው ነዋሪዎች ከመጠላቱም አልፎ ይሩቴ ቀጥሎ ያለውን አገላለጽን በደንብ ልብ በይ ታደንቂኛለሽ በአካባቢው ነዋሪዎች ከመጠላቱም አልፎ ምን ነው ባያድግ እስኪባል የደረሰ ቆሮቆንዳራስ የሆነ ልጅ ነው በዚህ ጸባዩ እንዴ በልበስዬ እንዴ ምን ነካ ይሄማ ፍጹም አይሆንም እንዴት ምን ነው አልወደድሽው ታሪኩ እኮ ጥሩ ነው ታሪኩ በጣም ጥሩ ነው በስዬ ግን ይሄ ምን ነው ባያድግ ቆሮቆንዳራስ ያልከው አይሆንም በስዬ ለልጆች የሚመጥን ቃል ነው መጠቀም ያለብህ እና ላውጣው አውጣው ሂሩቴ ታደንቂኛለሽ ብዬ ስጠብቅ ለልጅ አይደል እንደ የምንጽፈው ባይሆን ምን አድርገው መሰለ አመፀኝነቱ እንዳለ ሆኖ ግን በቢሊ ምክንያት ልክ አለመሆኑን እንዲያውቅ ብታደርግ ጥሩ ነው በስዬ አይመስልህም ይመስለኛል ሂሩቴ እንደ ነገርኩሽ እኮ እንደ ዛሬ
ካንቺ ይምጣ እንጂ በማንኛውም ሐሳብ ከጎንሽ ነኝ። በስዬ እንደዚህ ስትረዳኝ እኮ አንጀቴን ነው የምትበላኝ። በስዬ ሙት አንዳንዴ በትዳሬና በውሳኔ ልክ እንደሆንኩ እንዲሰማኝ ታደርገኛለህ። ቴንክ ዩ በስዬ። በል በቃ አሁን ጨርሰውና ሄኒ ሲመጣ እናስጠናዋለን። አሁን ጨርሰዋለሁ። አንቺስ እንዴት ነው ስራው? እየሄደልሽ ነው? እየሄደልኝ ነው። ማግዝሽ ነገር አለ? በጭራሽ በስዬ፣ አንተ እሱን ጨርሰው። እና ታስቢ፣ አሁን ነው መጨረሳት። እሺ በስዬ። ሂሩቴ ወይዬ በስዬ፣ አንድ ሀሳብ መጥቶልኝ እኮ ነው። ምን? አይ ተይው እባክሽ፣ ዝም ብዬ ነው። አይ ንገረኝ እንዴ! በጭራሽ በስዬ፣ እንዴ ተናግረው እንዴ! ንገረኝ፣ እሰማሃለሁ። በቃ ዝም ብሎ መጣብኝ። ምን ልበል እኮ ንገረኛ፣ እሰማሃለሁ። ለማን እናገራለሁ? ለኔ እንዴ? ሚስት አይደል? አይ አሁን አንዳንዴ በትዳሬና በውሳኔ ትክክል እንደሆንኩ እንዲሰማኝ ታደርጋለህ አለች። ምን ነው አጠፋው እንዴ በስዬ? ኧረ በጭራሽ። አይ ሌላ ጊዜ አልፎ አልፎ ውሳኔሽ ትክክል እንዳልሆነ የሚሰማሽ ጊዜ ይኖር ይሆን? ይሆን እኮ ነው ሂሩቴ። አይ በስዬ፣ መቼም ነገር መጎልጎል ትወዳለህ እንዴ? ምን ማለት ነው? ኧረ እኔ በፍጹም እንደዛ ተሰምቶኝ አያውቅም። ነገር ለማሰማመር ብዬ እኮ ነው። ይኸውልህ በስዬ፣ ለደቂቃ እንኳን በትዳሬ ውሳኔ ጥርጥር ገብቶኝ አያውቅም። ይሄንን እወቅ። እሺ እሺ ሂሩቴ። እሺ በስዬ፣ ቴንክ ዩ በጣም። ምን ማለት ነው? ዝም ብሎ በሐሳቤ ስለመጣ ሆዴ ውስጥ ከሚበሰብስ ብዬ ነው ላንቺ ነገር። እንኳን ነገር። እሺ እሺ፣ ቴንክ ዩ። ይዤው ከምብሰለሰል አይደለም ነገርኩኝ። ፈለግሽኝ እንዴ? በጭራሽ በስዬ፣ ስራ ነገረኛ። በርታ በስዬ፣ ስራ። እሺ አሰሪም አንቺ ዝንቱ አንበሳ በስዬ፣ አደረግከው። ቴክ 5 አደረግነው። ሂሩቴ ዛሬ እኔና አንቺ በምንም ነገር መነጣጠል የለብንም። አብረን እናስባለን፣ አብረን እንፈጽማለን። ስለዚህ አደረግነው። ወደድሽው አይደል? የሚገርም ነው። በጣም ቆንጆ በስዬ፣ በዛ ላይ ቀለል ያለ። እርግጠኛ ነኝ ሄኒዬም ለመሸምደድ አይከብደው። እሱ ይሁነን እንጂ ሄኒን ታውቂው የለ በስዬ። ተው እንደዚህ እያልከው እኮ ነው። እርግጠኛ ነኝ ይሸመድደዋል አልኩ። እናያለን። እስቲ ተው እያልኩ እናያለን እኮ ነው ያልኩት ሂሩቴ። እሱ ይሁነን። ሄኒ አሁንም አልገባህም? ምንም አልገባኝም። እቺን 4-5 መስመር መሸምደድ ከብዶ ነው። ሄኒ ለምን እንዲያዝልህ እንደዚህ አታደርግም? መጀመሪያ ቢልልኝን በፍቅር ቀርባ የተለያዩ ምክሮችና እንክብካቤዎች እየሰጠች በሂደት ወደ ጸባዩ እንዲመለስ አደረገች የሚለውን ቀድመህ ትይዛለህ። ከዛ ቀጥለህ ደግሞ ቢልልኝ ከሚያገለግሉት ልጆች ጋር በመሆን በደስታ እየተጫወተ ከብቶቹን ነግድ ጀመረ የሚለውን ደግሞ ቀጥለህ ትይዛለህ። ሄኒ ጎበዝ። እንደዚህ እኮ ነው። በጣም ቀላል ነው። በቃ ትንሽ ደቂቃ ስጥ። አሁን ይሸመድደዋል። አይ ደቂቃ ልጄን መች አጣሁት አለች ግመል። 4 መስመር ይኸው በቃሉ ያዘችው እኮ እሷ። ይዘዋል እሱ። ቆይ ትንሽ ታገስ። ጭራሽ እሷ እንዳትመጣ ነው። አባ ምንድን ነው ሽቅብ? ምን ማለት ነው? ሽቅብ አይደለም ሽቅብ። እሺ እሱስ ምን ማለት ነው? ምን አገባህ አንተ? ዝም ብለህ ሸምድደው። ተው እንጂ በስዬ፣ እንደዚህ ነው ያዘው። ታስጠፋበት ምን ያዝና ነው ይሄ ወንፊት? ሽክሽክ በስዬ የተሸከሸከ አረቲ። ሄኒዬ ሽቅብ ማለት ምን ማለት ነው? ኧረ በፈ ሽቅብ አይደለም ሽቅብ። ሽቅብ ምን ማለት ነው? እውነቱን እኮ ነው። እናት ደህና ልጅም ጤና አሉ። አንቺም አታውቂውም? እስቲ ንገረን። ምን ችግር አለ? ሽቅብ ማለት አንቺ አታውቂም? በስዬ ንገረን እና አሁን የያዝበት
ይኸውልሽ ሽቅብ ማለት ወደ ላይ ማለት ነው። ወደ ላይ ማለት ነው። የኔ ጀግና የአባቷ ልጅ ታዲያ እንደዛ ብላ ጽፈው እንዴ? ወደ ላይ ብላ ያዘው። ይሄ አይሆንም እንዴ? ለምን ጻፍኩት? አስቤ እኮ ነው። ሽቅበል በቃ አይዞህ በቃ እንደፈለክ ብላ ያዘው ዝም ብለህ የስ ጨርሻለሁ። ሸምድጄ ጨርሻለሁ። አንበሳ የኔ ልጅ ጎበዝ፣ የእናቱ ልጅ በጣም ጥሩ። ስለዚህ የምጠይቅህን ጥያቄ ሳታዛንፍ ትመልሳለህ። ሳላዘንፍ እመልሳለሁ። ጠይቂ። የኔ ልጅ በጣም ጥሩ። ቢሊና ቢልልኝ ምንድን ነው የሚሰሩት? ህፃናት አይደሉ? ስራማ አይሰሩ። የእናቱ ልጅ እንደሱ አይደለም። በስ እንደሱ ለማለት ፈልጎ አይደለም ሄድዬ። ቢሊና ቢልልኝ ወላጆቻቸውን በምንድን ነው የሚያግዙት ለማለት ፈልጎ እንትን ነው ከብት በመጠበቅ። አንበሳ የኔ ልጅ በማገድ በስንቱ ከብት ይታገዳል እንጂ አይጠበቅም። እንዲይዘው አልፈለክም ዛሬ? እሺ ቀጥል፣ ይጠብቁ። ጎበዝ። እሺ እኔ ልጠይቅ ደግሞ ሄንዬ፣ ቢሊና ቢልልኝ ምን አይነት ልጆች ናቸው? ማለት መልካቸው ነው? ጸባያቸው። ወይኔ ይዞ ነበር እኮ አፌ ላይ ክፋዋ ታዲያ ፈላይ ካለ እናቴ ትሙት ይዞ ነበር። ምንድን ነው አስሬ እናቴ ትሙት የምትለው? ትሙታ እንዴ ሂሩቴ፣ ይሄ ነው ናላይን ነክቶት እኮ አበላሽቶኝ ነው። ሂሩቴ ይቅርታ። ኧረ እኔ አልነካሁትም፣ እውነትም አልነካሁትም። ጫፉ ጋር አልደረስኩም። ምንድን ነው የሚያወራው? ምንድን ነው ያልነካው? ናላህን ነዋ። ናላ ምን ማለት እንደሆነ ታውቃለህ? እኔ እንጃ፣ ግን የሚበላሽ ነገር እንደሆነ አውቄያለሁ። ናላ ግን ምንድን ነውማ? እሱን ተወው፣ ዝም ብለህ ታሪኩን ብቻ ያዝ። ሄንዬ ማረግልህን አታውቅም። አይ ሂሩቴ፣ ልፊ ቢልሽ እኮ ነው የሚሆን አይደለም። ይቅር በቃ ተወው ወንድሜ፣ በቃ ተወው። እንግዳዋም ስትጠይቅህ አላነብም እምቢ መጽሐፌን አልሰጥም በላት በቃ። ይሄ ሲከብዳል? አይ ከብድም እምቢ ማለት አረጋለሁ። እምቢ እንዳይጠፋብኝ እኮ ነው። ውይ ሂሩቴ፣ ወይ በስዬ አልጨረሳችሁም እንዴ? ጨረስን፣ በቃ ጨረስን። የኔ በቃ ለኔ ስጭኝና ገብተሽ አንቺ ልብስሽን ቀያይሪ። እሺ መምጫዋ ደርሷል። ሄኒ ተነሳ፣ አንተም ቀይር። ፍጠኑ። ቆይ ከዛ በፊት የተነጋገርነውን የተባባልነውን አረሳችሁትም አይደለ? ልክ እሷ ከመጣች ሰዓት ጀምሮ በቃ ልክ እኛ እንደምንዋደድ በጣም ነፃነት ያላችሁ የፈለጋችሁትን ጥያቄ በፈለጋችሁት ሰዓት መጠየቅ የምትችሉ፣ በሳምንት 2 ቀን የቤተሰብ የፋሚሊ ስብሰባ ያለን፣ በሳምንት 1 ቀን አርብ ደግሞ የምሽት ፊልም ናይት ፕሮግራም ያለን፣ በጣም ደስተኛ ሳቂታ የሆናችሁ ልጆች የምንዋደድ ቤተሰብ፣ እንደዛ ነው አክት የምታደርጉት። እሺ አይጠፋችሁም አይደል? ጎበዞች ሂዱ፣ ልብሳችሁን ቀይሩ፣ ፍጠኑ። ጎበዞች ጎሽ በስዬ፣ ቆንጆ አድርገን እንዳይረሱት ነው። አይረሱትም። ግድ የለም እኔና አንቺ ልክ እንደምንዋደድ ነው አክት ማድረግ ያለብን። እስኪ አንዋደድም እንዴ? ኖ አይ ለእሷ ነዋ በጣም እንደምንዋደድ። በጣም አንዋደድም እንዴ? ሂሩቴ እንዋደድ እንዴ? ሪላክስ። ምን ሆነሽ ነው? ለእሷ ነው እኮ ያልኩሽ። ይሄ ምን ጥያቄ አለው? እስኪ ወይ እንደውልላት እንዴ? አረ ይሻላል። ግድ የለህም ደውልላት። ምናልባት እኮ ዝም ስንላት መምጣት ተሳቃ ሊሆን ይችላል። ተሳቃ? ሊሊ ናት የምትሳቀቀው? ግድ የለም ደውልላት። ሰው ታሳቅቃለች እንጂ
እንዴ ጠራ ሄሎ ሊሊ ምነው ቆየሽ እኮ በሰላም ነው? ለምን የመሰለ ራት አዘጋጅተን እኮ እየጠበቅንሽ ነው ምን እንደ መመጣ አይመስለኝም። አይ ታይ ሊሊ እንዴ አንቺ ንበቻታውሽ ሴንስ ኦፍ ሂውመር ላይ ሆነሽ ነው አይደል? ደታይ እንጂ አንቺ የምርሽን ነው እንዴ? ብልግና አይደል እንዴ? እንዴት እንደዚህ ይደረጋል? ኧረ ዞር በይ አንቺ። ይቅርታ የኛን ድካም ይመልሳል እንዴ? በይ በቃ ቻው። ትጨማለቃለች እንዴ? ቀረች በስዬ። ታዲያ አልመጣም እኮ ነው የምትለው። ድሮም እኔ እሷን ሰው ብዬ ይሄን ሁሉ ነገር ማዘጋጀት መጀመሪያ ሳያት ወፈፌ ቢጤ እንደሆነች አውቄያለሁ። በቃ እኛ እንብላው። ምን ወይ አንቺ ጀምሪ። በቃ በስዬ ጀምሪ። አይ ጀምረሽ ነበር እኮ። አንተ ትብስ ግድ የለም። አጀምሪ ገርማል እንዴ በስዬ አትያለህ። እሺ ምን እንደተማርኩ ታውቃለህ? ለእያንዳንዱ ሰው ራስህን ፕሩፍ ማድረግ አይጠበቅብህም። በተለይ ትዳርም በተመለከተ የሁሉንም ጥያቄ መመለስ አይገባም። ምክንያቱም ትዳር የሁለት የሚዋደዱ ሰዎች የፍልሚያ ሜዳ ነው። ተጫዋቾቹም ዳኞቹም እኛ ነን። በተለይ ባል ስትሆን እንደ ተጫዋች የሚገባህን የሚያስፈልግህን ድል ለማግኘት ትሮጣለህ እንጂ እንደ ዳኛ እንከን ፍለጋ ትሮጥ። ሲጠቃለል ሚስትህን ልክ አይደለሽም የሚሏትን ሰዎች መፋለም አለብህ። ምክንያቱም ሁሉን ትታ አንተን መርጣ ያለች አጋርህን በአንተ ላይ እምነት እንዲኖራት ማድረግ ነው ይገባሃል። ምክንያቱም ሃፒ ዋይፍ ሃፒ ላይፍ አይደለ እንዴ? ልክ ነው በስዬ ያለው ላይ ለመጨመር ያክል ትዳር የሁለት ጥሩ ይቅር ባይ ነፍሶች ጥምረት ነው። ትዳር በቡድን ማሰብ ነው። የጋራ መከባበር፣ ጤናማ የአድናቆት መጠንና ማለቂያ የሌለው የፍቅር የጸጋ ህይወት ክፍል ነው። ምንም እንኳን ስህተት ቢኖረውም ማለቴ ነው። ይኸውልህ ሶስተኛ ሰው መጥቶ የነገረህን አንተ ለሱ ማረጋገጫ ብለህ ፍቅርን መማገድ የለብህም። ካንተ የሚጠበቀው ካገባኸው ሰው ጋር ደጋግመህ በፍቅር መውደቅ ነው። ያኔ የጎደለ ሁሉ ይሞላል። እኔ እናንተ ብቻ። ዛሬ የተማርኩት እሱን ነው ባጭሩ። እንዴት እንደገለጽሽ ሂሩቴ አይደል? እኔ እናንቺ ብቻ ሂሩቴ፣ እናንተ ብቻ በስዬ